ውሃ ዳርቻ እንዲያቀና አደረገው። ነገር ግን ከጠላፊዎቹ መካከል አንዱ አሁንም ድረስ ደረቅ መሬት ላይ በረራ ያደረገ እንደሆነ ሲመለከት ካፒቴኑን ማስጠንቀቅና ማስፈራራት ያዘ። በዚህም ካፒቴን ልዑል አባተ በህንድ ውቅያኖስ ላይ በተንጣለለችው በማዳጋስካርና በአፍሪካ መካከል በምትገኘው ወደ ኮሞሮስ ደሴት አቅራቢያ አቀና። በወቅቱ የነዳጅ ማሳያ ምልክቱ ነዳጅ ማለቁን እያሳየ እንደሆነ ለጠላፊዎቹ ደግሞ ደጋግሞ እያስረዳ አሁንም መንገዱን ቀጠለ። ነገር ግን ጠላፊዎቹ ለመስማማት በፍጹም ፈቃደኛ አልነበሩም። እንዲያውም የጠላፊዎቹ መሪ የረዳት አብራሪው ቦታ ላይ ተቀምጦ መቆጣጠሪያዎችንና ራዳሮችን ሳይቀር እየሰባበረ ጣላቸው። በዚህ ጊዜ በአውሮፕላን ውስጥ የነበረው ስጋት እጅጉን በእጥፍ ጨመረ። መንገደኞቹም ሆነ የበረራ ሰራተኞቹ በእጅጉ ተጨንቀዋል። ሁሉም በጭንቀት ወደ የሚያምነው ፈጣሪው ይጸልያል። አውሮፕላኑም በኮሞሮስ ደሴት አቅራቢያ በ35 ናኖሜትር በደቡብ በ469 ናኖሜትር ሰሜን ምዕራብ ማዳጋስካር በምትገኘው ኮሞሮይ ደሴት ደርሷል። በአካባቢው የሞሮኒ ዓለም አቀፍ አየር ማረፊያ መተላለፊያ ላይ ከ15 እስከ 20 ናኖሜትር የማረፊያው ደቡባዊ ክፍል ላይም ዞረ። አሁን አውሮፕላኑ ነዳጅ እንደሚያስፈልገው ያለውንም ነዳጅ አውሮፕላኑ አንጠፍጥፎ መጨረሱን ጠቆመ። አብራሪው ካለምንም ምርጫ በረራውን ማቆምና አውሮፕላኑን ማሳረፍ ግድና ግድ ሆነ። ነገር ግን ለጠላፊዎቹ ይህ ጉዳያቸው አልነበረም። ይልቁንም አብራሪው ከ39000 ጫማ በታች አውሮፕላኑን አንዲት ኢንች ዝቅ አድርጎ እንዳይበር ማስጠንቀቃቸውን ቀጠሉ። 2 ሰዓት ከ40 ደቂቃ ላይ ግን አንድ ነገር ተከሰተ። የአውሮፕላኑ የቀኝ ሞተር መንደድ ጀመረ። አብራሪው ካፒቴን ልዑል አባተ የደረሰውን የማስጠንቀቂያ መልእክት በመመልከት ሁኔታው አደገኛ እንደሆነ ለጠላፊዎቹ አለቃ ማስረዳት ጀምሯል። አሁን ስጋት የገባው አለቃቸው ካፒቴኑ ክፍል ውስጥ የሁለት ግብረ አበሮቹን ማማከር ያዘ። ይህ አጋጣሚ ለካፒቴኑ ማይክሮፎኑን አንስቶ ለመንገደኞቹ የሚናገርበት የቅስፈት እፎይታ ሰጠው። ወዲያውኑም ማይኩን አንስቶ ካፒቴን ልዑል አባተ፣ ክቡራትና ክቡራን መንገደኞቻችን፣ አብራሪያችሁ ካፒቴን ልዑል አባተ ነኝ። አውሮፕላኑ ነዳጅ ጨርሷል። ይህም ብቻ አይደለም፣ አንደኛው ሞተርም መስራት አቁሟል ሲል በዚህ ሰዓት አውሮፕላኑ ብቸኛው አማራጭ ወደ ምድርና ምድር ማረፍ እንደሆነ ገልጾ ማለት የምፈልገው ነገር ይህንኑ ነው ሲል ለመንገደኞቹ በሙሉ አውሮፕላኑ መጠለፉን አሳወቀ። በወቅቱ ነዳጅ እንዳለቀው በቅርቡ ወደሚገኝ አውሮፕላን ማረፊያ ስፍራም ማረፍ እንዳለበት፣ ነገር ግን ማንም የትም ሳይደርስ አውሮፕላኑ እንደሚከሰከስ ለጠላፊዎቹ ማስጠንቀቁን የሚናገር